Hello everyone. በባለፈው ቪዲዮ listen here speak versus talk borrow ወይስ lend say ወይስ tell match ወይስ money አይተናል። ዛሬ ደግሞ የቀሩትን ጨርሰን ኪዩዝ አብረን እንሰራለን። የባለፈውን ሳምንት ቪዲዮ ካላያችሁት ይህንን ጨርሱ ተመልሳችሁ ይጠቅማችኋል። do versus make የዱና የሜክ ልዩነታቸው ምንድነው? do ከሆነ activities ተግባሮች tasks ድርጊቶች general works ከሆኑ ምን እንጠቀማለን? do የሚለውን ቃል እንጠቀማለን። ነገር ግን produce something የሆነ ነገር የምናመርት ከሆነ create something የሆነ ነገር የምንፈጥር ከሆነ ደግሞ make መጠቀም ያስፈልገናል። ለምሳሌ do homework የቤት ስራ መስራት፣ do exercise እንቅስቃሴ ማድረግ፣ do work ስራ መስራት። እነዚህ ሁላ ምንም የፈጠርነው ወይም ያመረትነው ነገር የለም። so do እንጠቀማለን። I do my homework every evening ሁል ጊዜ ማታ ላይ የቤት ስራዬን እሰራለሁ። she does housework የቤት ስራዎችን ትሰራለች ነው። make የምንለውስ make food እንላለን። ያው ምግብ ስናመርት ጨማምረን ምናምን የሆነ የምንፈጥረው ፕሮዳክት አለ። so make እንጠቀማለን። make a cake ኬክ መጋገር ወይም ማብሰል። make a mistake ስህተት መፍጠር ያው መፍጠር ጋር የተያያዘ make ነው የምንጠቀም። interesting versus interested ሁለቶችም ተመሳሳይ ይመስላል ግን ልዩነት አላቸው። ኢንተረስቲንግ ከሆነ something cause interest የሆነ ነገር እንድንወደው ምክንያቱ cause የሚሆን ማለት ነው፣ መንስኤ የሚሆነን ማለት ነው። ኢንተረስትድ ከሆነ ግን ስሜቱ ነው። ስሜቱ ሲሆን ኢንተረስትድ ይሆናል። cause የሚያደርግ ምክንያት የሚሆን ነገር ከሆነ ደግሞ ኢንተረስቲንግ በሚል እንጠቀመዋለን። for example the book is interesting መጽሐፉ ምንድነው? እንድንወደው የሚያደርገን ነገር ነው ማለት ነው። cause ነው ምክንያት ነው ማለት ነው። the lesson is interesting ሌሰኑ ወይም ትምህርቱ እንድንወደው ምክንያት የሚሆን ነገር ነው ማለት ነው። the movie is interesting ፊልሙ ምንድነው? ደስ የሚል ነው የሚወደድ ነው ማለት ነው። interested ሲሆንስ I am interested in English ብል ለእንግሊዘኛ ስሜቱ አለኝ ማለት ነው፣ እወደዋለሁ ማለት ነው። she is interested in science የሳይንስ ፍላጎቱ ወይም ፍቅሩ አላት ማለት ነው። they are interested in music ሙዚቃ ይወዳሉ ወይም ፍላጎቱ አላቸው እያልን ነው። so ከላይ እንዳየነው interested ማለት ስሜቱን ነው የሚያሳይ። common mistake ምን ሲባል ትሰማላችሁ? I am interested in English አትሉም እንደዛ። I am interested ካለ እኔ ኮዝ ነኝ ያላችሁ ነው። ይሄ ደግሞ አያስኬድም። so I am interested in English ካላችሁ ግን ልክ ናችሁ። remember versus remind remember ነው ወይስ remind የምንል? remember ከሆነ keep something in memory የሆነ ነገር በአእምሮአችን በልባችን መያዝ ማስታወስ ነው። remind ከሆነ ግን helps to remember ሪሜምበር እንድናስታውስ ይረዳናል ማለት ነው። አዌክን ማለት ነው እንደማንቃት ማለት ነው። ነገር እንድናስታውስ የሚያነቃ ነገር ሲሆን ሪማይንድ ይባላል። ሪሜምበር በሚለው I remember your name ስምን አስታውሰዋለሁ ማለት ነው። she remembers the story ታሪኩን ታስታውሰዋለች እያልኩ ነው። do you remember him ልጁን ታስታውሰዋለህ? እስኪ ሪማይንድ ሲሆን ደግሞ እንዲየው please remind me tomorrow ነገ አስታውሰኝ፣ ነገ አሳስበኝ ማለት ነው። he reminded me about the meeting ሚቲንግ ስብሰባ አይደል? ስለ ስብሰባው አስታወሰኝ ማለት ነው። this photo reminds me of my school days ይህ ፎቶ እያልኩ ነው ትምህርት ቤት እያለሁ የነበሩ ቀኖችን ያስታውሰኛል። so remind የሚለውን ማሳሰብ ብላችሁ ያዙት። ፈን ነው የምንል ወይ ፈኒ? ፈን ከሆነ የሆነ ነገር እንጆ የሚያደርግ የሚያዝናና ነገር ነው ለማለት ነው። ፈኒ ካልን ግን አስቂ ነው። it makes you laugh እንድትስቁ ያደርጋቸዋል ማለት ነው። for example the trip was fun ጉዞ አዝናኝ ነበር፣ ደስ የሚል ነበር። the game is fun ጨዋታው ፈን ነው፣ ደስ ይላል፣ እንጂ ያደርጋል እያልን ነው። ፈኒ ስንል ግን the movie is funny ፊልሙ አስቂ ነበር እያልኩ ነው። he told a funny joke የሚያስቀል ተናግሮ ነበር እያልኩ ነው። ደግሞ the story is funny ታሪኩ አስቂ ነበር። ከፈን ላይ anyway ከተጨመረበት ማሳቅን ነው የሚያሳይ። job እና work ምንድነው ልዩነታቸው? ሁለቶችም ስራ ማለት ይመስላሉ፣ ነገር ግን ልዩነት አላቸው። job ከሆነ ስፔሻል የሆነ የተለየ ቦታ ነው ወይም ደግሞ ፕሮፌሽን ሙያ ነው ማለት ነው። ወርክ ከሆነ ግን ጀነራል አክቲቪቲ ጠቅላላ ያሉ ድርጊቶች ተግባራቶች በወርክ ውስጥ ነው የሚመደቡት። she has a new job አዲስ ስራ አላት። I applied for a job ለሆነ ለተለየ ስራ ማለት ነው አመለከትኩ ማለት ነው። ማመልከቻ አስገባሁ። his job is teaching የሱ ስራው ምንድነው? ቲቺንግ ነው ማስተማር ነው ማለት ነው። I have a lot of work ብዙ ስራ አለኝ እያልኩ ነው። ጆብ ውስጥ ሆኖ ሊሆን ይችላል ግን ብዙ የምንሰራቸው ተግባራቶች አክቲቪቲዎች ጀነራል የሆኑ አክቲቪቲዎች ሲኖሩ ወርክ ነው የምንላቸው። she works every day በየቀኑ ትሰራለች። work is difficult today ዛሬ የምንሰራው ስራ ምንድነው? አስቸጋሪ ነው እያልን በዚህ መልኩ የወርክ እና የጃብ ልዩነት መጠቀም ይችላል።
ቀልጠፍ ያለ ኪዝ እንሰራለን አሁን ራሳችን ለመገምገም። የመጀመሪያው I blank a book from my friend yesterday. borrowed ወይስ lent? borrowed from ሲሆን ከሆነ ነገር ማምጣት አይደል መበደር ማለት ነው። so borrowed ይሆናል። she blank me the truth. said ወይስ told? told ነው መልእክት ማስተላለፍ ሲሆን told ነው የምንጠቀም። truth ደግሞ እውነታን ስለሚያሳይ መልእክት ማስተላለፍ ነው told እንለዋለን። ሶስተኛ there are blank students in the classroom. much ወይስ many? many ምክንያቱም students የሚቆጠሩ ነገር ናቸው። did you blank that sound noise? hear ወይስ listen? hear በተፈጥሮ የሚሰማው ድምጽ ከሆነ hear ነው የምንጠቀም። አምስተኛ the movie was very blank. we laughed a lot. fun ወይስ funny? funny ምክንያቱም የሚያስቅ ነገር ከሆነ funny ነው የምንጠቀም። please blank to be careful. hear ወይስ listen? listen ትኩረት ሰጠን በጥንቃቄ የምናዳምጠው ነገር ሲሆን listen ነው የምንጠቀም። ሰባተኛ I am very blank in learning English. interesting ወይስ interested? interested ነው የሚሆነው ምክንያቱም የራሳችን ስሜታችን እየገለጽን ነው ማለት ነው እንደምንወደው። ስምንተኛ she banked dinner for the family yesterday. did ወይስ made? made ምክንያቱም ይሄ ፕሮዲውስ ማድረግ የሆነ ነገር ከመፍጠር ጋር የተገናኘ ስለሆነ ሜክ ነው የምንጠቀም ፓስቱ ሜድ ማለት ነው። ዘጠነኛ my father has a new blank at a bank. job ወይስ work? job ምክንያቱም ይሄ ፕሮፌሽን ነው ስራ ነው ሙያ ነው። አስረኛ please blank me about the meeting tomorrow. remind ወይስ remember? remind ነው የሚሆነው ምክንያቱም ማሳሰብ ሲሆን remind ነው የምንጠቀም። 10 አወዛጋቢ የእንግሊዝ ቃላቶችን እንዴት በትክክል መጠቀም እንደምንችል አይተናል። አስተውሉ፣ ትንሽ የቃላት ስህተት የንግግራችንን ሐሳብ ሙሉ በሙሉ ሊቀይርብን ይችላል። የዚህ ጠቃሚ ቻናል ቤተሰብ መሆን አይረሳ። Thanks for watching. Learn English with confidence. God bless our country.